ካሌብ እንግዲህ በራሴ መንገድ ሁሉንም ነገር አጣራለሁ በማለት ማለትም ትሁት እና አባቱ የሚነግሩትን ነገር ማመን ተስኖት፣ ነገር ግን እኔ ሁሉንም ነገር በአይኔ ማየት እፈልጋለሁ በማለት ፈለቀች በመሆን የሴት ልብስ ለብሶ የሚስቱንና ወንድም ነኝ ብሎ ቤታቸው የገባው የፍቅረኛዋን ግፍ ለማየት እየሞከረ ነው። ብዙም ነገር እያየ ነው። ነገር ግን አንዳንድ ጊዜ ያልሆነ ነገር ሲመለከት ስሜቱን መቆጣጠር እያቃተው ያልሆነ ነገር ለማድረግ ይሞክራል። እንግዲህ እዚህ ጋር እንደተመለከት ነው ሚስቱ ወንድሜ ነው በማለት ፍቅረኛዋን ቤት ውስጥ በማስገባት ብዙ የተለያዩ ነገሮችን ሲያደርጉ ይመለከታል ማለት ነው። ነገር ግን አሁን ላይ ያየውን ነገር ሲመለከት እንግዲህ ስሜቱን መቆጣጠር አቅቶት አባቱ ጋር ደውሎ መሳሪያውን የት ነው ያደረግከው በማለት እየጠየቀው ነበር። እሱም ደግሞ ቦታውን ስላልነገረው ቢላዋውን አንስቶ ወደ መኝታ ክፍል ለመግባት ሲሞክር በር ላይ ቆሞ እንግዲህ በሩ ሊከፍተው ሲል ትሁት መጥታ ደግሞ ጎትታ ወደ ኪችን ትወስደዋለች ማለት ነው። አንተ እንደዚህ በቃ ስሜትን መቆጣጠር ካቻልክ ለምን እንደዚህ አደረግህ? በቃ ምን ልታደርግ ነው? ይሄ እኮ አዲስ ነገር አይደለም። እስከ ዛሬም እኛ ስንነግርህ የነበረው ነገር ነው። ስለዚህ አሁን ያየኸውን አይተሃል፣ ይበቃል። ከዚህ በኋላ ድብብቆሹ ይበቃል በማለት ያልሆነ ነገር ግን ማድረግ እንደሌለበት እና በሰላም ከዚህ ቤት ማባረር እንዳለበት ትሁት ትነግረዋለች። ካሌብ ግን ያየሁትን ነገር ሁሉ ማመን በጣም ከብዶኛል። እንዴት እስከ ዛሬ ድረስ እናንተ ታግሳችሁና ይህን ሁሉ ነገር እያያችሁ ማስመሰል እንዴት ቻላችሁበት? በማለት ይናገራል ማለት ነው። ትሁትም ከዚህ በኋላ ማስመሰሉ ይበቃል፣ በቃ ከዚህ ቤት አባራቸው፣ አንተም ተናደህ ያልሆነ ነገር አድርገህ እስር ቤት እንዳትገባ በማለት ትነግረዋለች። ካሌብም እንግዲህ በቃ እሺ ብለው በትሁት ሀሳብ ተስማምቶ የለበሰውን የሴት ልብስ አውልቆ እንግዲህ ስራ ሄጃለሁ በማለት ወይም ደግሞ ራቅ ያለ ቦታ ሄጃለሁ በማለት ነበር እንግዲህ የሴት ልብስ ለብሶ የመጣው። ስለዚህ አሁን ላይ ግን ያየሁትን አይቻለሁ፣ ከዚህ በኋላ የማይሆን ነገር መቆጣጠር አልችልም በማለት እንግዲህ ካሌብን እንደምታዩት እሱ በራሴ መንገድ ሁሉንም ነገር ማየትና መስማት ይፈልጋሉ ብሎ በጀመረው መንገድ ላይ ሁሉን ነገር እያየና እየሰማ ነው። ይህ ነገር ደግሞ በጣም እያናደደውና እያሳበደው ይገኛል ማለት ነው። የሚያየው ነገር ሁሉ ከቁጥጥር ውጭ የሆነበት ነው። በዛ ላይ ደግሞ በአባትየውና በትሁት ትዕግስት በጣም እየገረመውና እያደነቃቸው ነበር። እናንተ ይህን ነገር ሁሉ እያያችሁ እንዴት አስቻላችሁ? በተለይ የአባዬ ትዕግስት በጣም እየገረመኝ ነው በማለት የአባቱን ትዕግስት እየተናገረ ነበር። እሱም ይህን ነገር መቋቋም ስላልቻለ ነው እንግዲህ ሁለቱንም ለመግደል ወስኖ መሳሪያው የት ነው እያለ ሲጠይቅ የነበረው ማለት ነው። እንግዲህ አባትየውም ደግሞ ለማን ብለህ ነው? ለነሱ ስትል ነው ወይ እድሜህን ከዚህ በኋላ ቀሪ እድሜህን እስር ቤት ማሳለፍ የምትፈልገው? በማለት እንግዲህ ነግሮታል ማለት ነው። እንግዲህ ካሌብ አባቱና ትሁት የሚሉትን ነገር ሰምቶ ቢሆን ይሄን ያክል ሊናደድም ሊበሳጭም አይችልም ነበር ማለት ነው። ምክንያቱም እነሱ የሚሉትን ነገር ሰምቶ ቢሆን ቲናን ከቤቱ ማስወጣት ይችል ነበረ ማለት ነው። ነገር ግን እሱ በራሴ መንገድ ማየት እና መስማት እፈልጋለሁ ብሎ ይህንን ያክል ርቀት በመሄዱ አሁን የሚያየው ነገር በጣም እያበሳጨው እና እያናደደው ይገኛል። በሌላ በኩል ካሌብ ይህንን ነገር ማድረጉ መልካም ሆኖ ሳለ ምክንያቱም ትሁት ብዙ ጊዜ ስለ ቲና ብዙ ነገር ስትነግረው እና የምታደርጋትን ነገር ሁሉ ስታወራው እሱ ግን ያምናት አይፈልግም ነበር። ከትሁት ይልቅ ቲናን ያምናት ነበር። አሁን ላይ ግን አክስቱን ሆኖ ወይም ደግሞ ፈለቀችን ሆኖ ቤት ውስጥ መጥቶ ይህን ነገር ደግሞ ትሁትም አታውቅም ነበረ። ቲና ደግሞ ብዙ ነገር ስታደርጋት እሷ ግን ለትሁት ግን ለካሌብ ወይም ደግሞ ለፈለቀች ተደርባ ብዙ ነገሮችን ከእሷ ስትከላከልለት ነበረ ማለት ነው፣ ሳታውቀው። በመጨረሻ ጊዜ እሱ በጣም ተናዶ ነው እንግዲህ ራሱን የገለጸላት ማለት ነው። ይህንን የሚያደረገው እንግዲህ ሳያውቀው በጣም ተናዶ ስለነበረ ነው። ሻሹን ከራሱ ላይ ሲያወልቅ ትሁት በጣም ደንግጣ ጮሃ ነበረ። አፏን አፍኖ ተረጋጊ ብሎ ነገሩን ሁሉ ያስረዳት ማለት ነው። እና ከዛን በፊት እሷ ካሌብ እንደሆነ ከማወቋ በፊት ለሱ በጣም ከቲና እየተከላከለችው እና ከብዙ ነገር እየጠበቀችው ነበረ ማለት ነው። እና አንደኛ የትሁትን ታማኝነት እና ለነሱ ያላትን ትልቅ ቦታ
ማየቱ በጣም መልካም ነው። ነገር ግን በሌላ በኩል ደግሞ ቲናን እያየ እንደዚሁም ደግሞ ወንድም ነኝ ብሎ የገባውን ፍቅረኛዋን ሲመለከት በጣም እየተናደደ እና እየተበሳጨ ነው። ይህ ነገር ደግሞ ወዳልሆነ ነገር እየገፋፋው ነው ማለት ነው። ምናልባትም እነሱን ጎትቶ እስር ቤትም ሊገባም ይችላል ማለት ነው። ምክንያቱም የትሁትን የመጨረሻ ውሳኔዋን ማወቅ እፈልጋለሁ ብሎ ነበር። የእሷ ውሳኔ ደግሞ ያላቸውን ንብረት በሙሉ ለራሷ አድርጋ እነሱን ለአንዴና ለመጨረሻ ጊዜ ማስወገድ ነው እቅዷ ማለት ነው። ይህንን ነገር ደግሞ ከእሷ በአፏ ስትናገር ከአንደበቷ ሰምቶታል ማለት ነው። በዛ ላይ ደግሞ ዳኒ ቲና በምታነሳው ሀሳብ ሁሉ አይስማማም። ቲና እንግዲህ የምታስበው ገንዘቡን ከወሰደች በኋላ እነሱንም መግደል ትፈልጋለች። ዳኒ ደግሞ አንቺ ከገንዘባቸው እንጂ እነሱን ከመግደል ምን አለሽ? ለምንድን ነው የምትገድሊያቸው? በማለት ይላታል። ሀሳቧን ሁልጊዜ ይቃወምባታል ማለት ነው። እሷ ደግሞ እንግዲህ አንዳንድ ጊዜማ ፍቅረኛ የማትመስለኝም ስትለው እሱም እኔ የምጠራጠርሻለሁ፣ እኔ የምልሽን ነገር ምንም አትሰሚኝ፣ በራስሽ መንገድ ብቻ ነው ነገሮችን የምታደርጊው፣ ይህ ነገር ደግሞ በኋላ ይቆጭሻል፣ ይዞሽ ገደል ነው የሚገባው በማለት ብዙ ጊዜ እያስጠነቀቃት ነበረ ማለት ነው። ትሁት ደግሞ እሱ የሚላትን ነገር ስለማትሰማ ብዙ ጊዜ ሲጨቃጨቁ እና ሲጣሉ እናያለን ማለት ነው። ይህንን ነገር ደግሞ ካሌብም እየተመለከተ ነው። እሱ የእነሱን መጎዳት እንደማይፈልግን ሲናገር ሰምቶታል ማለት ነው። ነገር ግን እዚህ ጋር አንድ ያላስማማቸው ነገር ቢኖር እንግዲህ ዳኒ አባትየውን 4 ሚሊዮን ብር ጠይቆታል። ይህንን ነገር ሲጠይቅ ደግሞ ቲናም ሆነች ካሌብ መስማት የለባቸውም በማለት በድብቅ ነው የጠየቀው ማለት ነው። እንደዚሁም ደግሞ ቲናም ደግሞ በተደጋጋሚ ከሱ እየተደበቀች ብዙ ጊዜ ቤቱን በስሟ እንዲያዞርላት ስትጠይቀው ነበረ። ስለዚህ እዚህ ጋር የሚያሳየው ካሌብ የተረዳው ነገር ቢኖር ምንድን ነው ሁለቱ በአንድ ሀሳብ እየተስማሙ እንዳልሆነ እና ሁለቱም በየራሳቸው መንገድ ገንዘብ ለማግኘት ሙከራ እያደረጉ እንደሆነ ተረድቷል ማለት ነው። በዛ ላይ ደግሞ ዳኒ ቲና ከምታደርጋቸው ስህተቶች ሁሉ ራሱን እያገለለ እና ራስሽ ትወጫዋለሽ፣ እኔ እዚህ ነገር ውስጥ የለሁበትም በማለት ራሱን እያገለለ እንመለከታለን ማለት ነው። ያ ማለት ደግሞ እንግዲህ ዳኒ ብሩን ቢያገኝም ከቲና ጋር አብሮት እንደማይሆን ያሳያል ማለት ነው። ቲና ግን ምንም እየተጠራጠረች አይደለም። በዛ ላይ ደግሞ ዳኒ በጣም ተጠራጣሪና ጥንቁቅ ሰው ነው። ማለትም ብዙ ጊዜ ሲጠራጠር እናየዋለን። ቲና ግን ምንም አይነት ነገር ጥርጣሬ የሚባል ነገር የለባትም። ያሏትን ሁሉ አምና ትቀበላለች። ሌላ በኩል ደግሞ ትሁት ይህ ነገር እስከ መቼ ነው የሚቀጥለው? አሁን ካሌብ ሴት መስሎ የሚቀጥለው እስከ መቼ ነው? በአንተ በኩል ያለው እውነት ታወቀ ብዬ ስል እንደገና ደግሞ ሌላ ታሪክ አመጣችሁ። ይህ ነገር ደግሞ እስከ መቼ ነው የሚቀጥለው? ምናልባትም ደግሞ ካሌብ አልሆነ ነገር ሊያደርግ ይችላል። ስለዚህ እዚህ ጋር ይብቃ፣ በቃ ከዚህ በኋላ ያየውን አይቷል፣ ከዚህ በኋላ መቆየት የለበትም እያለች እንግዲህ ትሁት አባትየውን እየጠየቀችው ነው ማለት ነው። አባትየውም እንግዲህ ይህን ነገር ላይ እኔ እንደሌለው እሱ እንደሌለበት እና በራሱ መንገድ ነው የጀመረው፣ እሱ እስከፈለገው ድረስ ማየትና መስማት ይችላል፣ ከዚህ በኋላ እኛ ምንም ማድረግ አንችልም ብሎ እንግዲህ ለትሁት ነግሯታል ማለት ነው። ትሁት ደግሞ በዚህ በመሀል እሷ በጣም እየተጎዳች ነው። ምክንያቱም እነሱን መከላከልና ማስመሰል በጣም እየከበዳት መጥቷል። ስለዚህ ይበቃል እያለች ነው እንግዲህ ካሌብም ማየት ያለበትን ነገር እያየ ነው። ውድ የቻናል ቤተሰቦች በቀጣይ ክፍል ይዤላችሁ እስከምመጣ መልካም ቆይታ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ።